የምትፈልጉት? ነው something እግዚአብሔርን ነገር ተቀበላችሁ መሄድ ነው የምትፈልጉት? ያንን ነገር ለማድረግ ለመቀበል ረሃብ ያስፈልጋል። በዚህ አጋጣሚ ልንገራችሁ እውነተኛ ረሃብ የሚጀምረው የሚቆየው እግዚአብሔርን ተረባችሁት ከእሱ ጋር ለመቆየት ፈልጋችሁ የጀመራችሁት መንገድ ፍጻሜያችሁ እሱን በማወቅ ነው የሚቀጥለው። አንዳንድ ሰዎች ከእግዚአብሔር የሆነውን ነገር ተቀብለው ለመሄድ ብቻ ኢንተረስት ኖሯቸው በእግዚአብሔር ፊት የሚቀርቡ ከሆነ እግዚአብሔር ነገር ያውቃል የልባቸውን ሞት፣ ግን እግዚአብሔር ያንን ነገር ይሰጣቸዋል፣ አይከለክላቸው። ከሰጣቸው በኋላ ግን ከዛ ስፍራ ላይ ይጠፋሉ። እግዚአብሔርን የሚፈልጉ የሚራቡ ሰዎች ግን እግዚአብሔርን አግኝተውት ብቻ አይደለም፣ ከእሱ የሚቀበሉት ነገር አሳስቧቸው ብቻ አይደለም፣ እሱን ማገልገላቸውና እሱን ክብር መግለጣቸው አሳስቧቸው ብቻ አይደለም፣ እስከ መጨረሻ ከመንፈስ ቅዱስ ጋር ወዳጅ ሆኖ ለመቀጠል የሚመጡ ሰዎች ናቸው። መንፈሳዊ ረሃብ መንፈሳዊ ዓለም ላይ ይሁን በሁሉም ነገር ያበዛል። አብዝተን በእግዚአብሔር ፊት እንድንቆይ እንድንሆን ያደርገናል። በክብሩ ውስጥ ያቆየናል። ረጅም ሰዓት መጸለይ መቻል ባይዘወይ ረጅም ሰዓት እንድትጸልዩ፣ ረጅም ሰዓት እግዚአብሔር ጋር እንድትቆዩ፣ ረጅም ሰዓት መገኘት ሰው እንድትቆዩ የሚያደርጋችሁ ረሃብ። ረጅም ሰዓት መጸለይ ትፈልጋላችሁ፣ ብዙ ሰዓት ኢቭን ሁላ እየጸለያችሁ ዲፕ መንፈሳዊ ዓለም ላይ እየገባችሁ ከመንፈስ ቅዱስ ጋር ህብረት ማድረግ ትፈልጋላችሁ። ትልቁ ረሃብ ሰው ከሚወደው ሰው ጋር ጊዜ ባሳለፈ ቁጥር የበለጠ እየወደደው ይመጣል። በጣም ኦቨርቲ በጣም ለምሳሌ ልጁ ብትወጃት ጓደኛሽ ጋር ብታወሪያት ስለምትወጃት እሷን እያወራሻት አይደብርሽም እኮ እያወራሻት ትቀጥላለች። ቀጣለ መገናኘት በቶሎ ለመገናኘት ለመደዋወል የምትፈልጉ ስለምትወጃት ረሃብ መንፈስ ቅዱስ እንድትወዱት መንፈስ ቅዱስ እንድትፈልጉት ከማድረግ ብቻ ሳይሆን እሱ ጋር እንድትቆዩ ያደርጋችኋል። እንዳትሰለቹት ፕሬዘንሱ የማይሰለች መገኘቱ ያን ህይወታችሁን እንዲበዛ ያደርገዋል። አብዝተን በእግዚአብሔር ፊት እንድንቆይ፣ አብዝተን እንድንጸልይ፣ አብዝተን ከመገኘቱ ጋር እንድንቆይ የሚያደርገ ረሃብ በክብሩ ውስጥ ያቆየናል። ረሃብ ህይወታችን አገልግሎታችን በሁሉ ነገር ፍሬያማ ያደርገናል። የመጀመሪያው ምን አልኩ? አብዝተን በእግዚአብሔር ክብር ውስጥ መገኘት ውስጥ እንድንቆይ ያደርገናል ረሃብ። ሁለተኛ ህይወታችን አገልግሎታችን ፍሬያማ እንዲሆን ያደርገናል።